አይደለም። ድንበር እንድንካለል ያደረገን ሆድ ነው አይደለም። ይሄ የብሽሽቅ ፖለቲካ የሚመስለው ሆድ ነው አይደለም። ሆድ ነው ያገፋፋን የምንጣላበት ሆድ እኮ እና ይህ ታላቅ አባት እግዚአብሔር መንፈስ ቅዱስ የገለጸለት በስጋ ከሚሰሩት ኃጢአት ዋናውና የመጀመሪያው አንዱ ሆድን መውደድ ነው። ሰራዊያ ወበሰማይ አዙፊያ ሰራዊያ ወበሰማይ አዙፊያ አረገወይ አረገወይ ለገነ አረገወይ አጅን በእግዚአብሔር ካህናት ወንድሞቻችን ዲያቆናት እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ አባቶችና እናቶች ወንድሞችና እህቶች ሕፃናትን ጭምር በወደደን ባሰባሰበ በጌታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን አደራችሁ? እንደምን አደራችሁ? እንደምን አረፈዳችሁ? አሜን። አምላካችን እግዚአብሔር ጾማችንን ሱባኤያችንን በሰላም ጨርሰን ለዚህ ዕለትና ሰዓት ደርሰን በድጋሚ ስሙን ለማመስገን ስላበቃን አምላካችን እግዚአብሔር በድጋሚ ስሙ የተመሰገነ ይሁንልን። እንግዲህ በአሁኗ ደቂቃ ለተወሰነ ሰዓት የአምላካችን የእግዚአብሔርን ቃል ሰምተን ተባርከን ሁላችንም እንሄዳለን። ይህችን ዕለት ሁላችንም እንደምናውቃት በረከትን የምናገኝባት የምንባረክባት የምንቀደስባት የተመረጠች ቡርክት ዕለት ናት እና አምላካችን እግዚአብሔር በመካከላችን ተገኝቶ እንዲመክረን ሊያስተምረን ቅዱስ ፈቃዱ ይሁንልን። በጸሎታችን መካከል ከተነበበልን ቅዱስ ወንጌል አንዱን ኃይለ ቃል አንስተን እንነጋገራለን። የቅዱስ ሉቃስ ወንጌል ምዕራፍ 1 ቁጥር 47 ላይ ወትቤ ማርያም ታቤዮ ነፍሴ ለእግዚአብሔር፣ እመቤታችን ማርያም እንዲህ አለች፣ ሰውነቴ እግዚአብሔርን ታከብረዋለች፣ ታገናዋለች፣ ታመሰግነዋለች ብላ ተናገረች። ከሴቶቹ መካከል እናታችን ቅድስት ድንግል ማርያም የአምላክ እናት ስትሆን ልጇን የፈጠራትን አምላኳን አምላካችን እግዚአብሔርን ስታመሰግነው እንዲህ አለች፣ ሰውነቴ እግዚአብሔርን ታከብረዋለች፣ ታገናዋለች፣ ታመሰግነዋለች አለች። እንግዲህ እናታችን ቅድስት ድንግል ማርያም በስጋ ለወለደችው ለፈጠራት ላስገኛት ለእርሱ ለአምላካችን ለእግዚአብሔር ምስጋና ቀረበች። ሊመሰገን የሚገባ አምላክ ስለሆነ ከብዙ ነገር ስለጠበቃት ለእናትነት ስለመረጣት ቅድስት ድንግል ማርያም አምላካችን እግዚአብሔርን ፈጣሪዋን ልጇን አመሰገነችው። ያመሰገነችው ልጇ ስለሆነ አይደለም ክርስቲያኖች፣ ፈጣሪዋ ስለሆነ መከራውን ስላሳለፈላት ደስታውንም ስለሰጣት የአምላክ እናት ለመሆን ስላበቃት መለኮትን በሕቱም ድንግልና ጸንታ በሕቱም ድንግልና እንድትወልደው ስላደረጋት ከሴቶቹ ሁሉ ስለመረጣት እመቤታችን ቅድስት ድንግል ማርያም እግዚአብሔርን አመሰገነችው። እንግዲህ ምስጋና ክርስቲያኖች በመከራም ጊዜ በደስታም ጊዜ በማጣት ጊዜ በማግኘትም ጊዜ እግዚአብሔርን ማመስገን ያስፈልጋል። እመቤታችን ቅድስት ድንግል ማርያም ጌታችን መድኃኒታችን ኢየሱስ ክርስቶስን ስታመሰግነው እንዲሁ ነገሩ አልጋ በአልጋ ስለሆነላት ስለተመቻቸላት አይደለም። ታውቃላችሁ ክርስቲያኖች የእመቤታችን መከራዋን ስደቷን ሁሉ ታውቃላችሁ። በቤተ መቅደሱ ተፈትናለች። ጸሐፍቱ ፈሪሳውያን አይሁድ ከቤተ መቅደስ ትውጣልን፣ በቤተ መቅደስ ልትኖር አይገባትም እያሉ ይፈትኗት ነበረ።
ያን ሁሉ ፈተና ያን ሁሉ መከራ ተቋቋመች። ድንግል ማርያም መከራውን ሁሉ ልጇ እንደሚያሳልፍላት፣ እንደሚያጸናት፣ እንደሚጠብቃት ቅዱሳን መላእክት ከእሷ ጋር እንዳሉ ታውቅ ነበርና መከራውን ሁሉ አለፈች። ይህ ብቻ አይደለም። ከቤተ መቅደሱም ከወጣች በኋላ እሱን በሕቱም ድንግልና ጸንሳ ሳለች መከራው ብዙ ነበረ። የለም ከሌላም የጸነሰችው በሕቱም ድንግልና አልጸነሰችም የሚል የሰዎችን ሐሜት፣ የአይሁድ የጸሐፍት ፈሪሳውያንን ሐሜት ሁሉ ቻለችው። ለማንም አልተናገረችም ነበረ። እንዲህ ብለው ያሙኛል፣ እንዲህ ብለው ይጠረጥሩኛል አላለችም ነበረ። ምክንያቱም የምትሰራውን ስራ ታውቅ ስለነበረ። የሰውን ጉዳይ ሁላችንም እናውቀዋለን። በሚገባውም በማይገባውም እውነቱንም ይሁን ሐሰቱን ደባልቀን መናገር እንችልበታለን። ቅድስት ድንግል ማርያም ይህን ሁሉ ፈተና ተቋቋመች። በሕቱም ድንግልና ጸነሰችው፣ በሕቱም ድንግልና ወለደችው። ከዚያም በኋላ ከወለደችው በኋላ ራሱ ስትወልደው በቤተልሔም በግርግም ሰው በሌለበት ብርድ ባለበት በጸናበት የሚያጽናናት የሚያረጋጋት ዮሴፍ ብቻ በነበረበት በዚያ ቦታ በብርድ ላይ ወለደችው። ይህን ብቻ አይደለም መከራው። ይህን ሁሉ መከራ ተቋቁማ ደግሞ እንደገና ሄሮድስ በጠላትነት ተነሳባት። አጋንንት በሄሮድስ በንጉሱ በሄሮድስ አድረው እሷን አስፈለገ፣ ልጇን ሊገለው ፈለገ። ከዚህ የተነሳ እመቤታችን ወደ ግብፅ ሀገር የተሰደደች። እንግዲህ ታሪኩን ታውቁታላችሁ። ድንግል ማርያም ልጇን ፈጣሪዋን ስታመሰግነው ደስ ስላላት ብቻ አልነበረም። በመከራም ውስጥ ሆና ፈጣሪዋን ልጇን ታመሰግነው ነበረ። ሰውነቴ እግዚአብሔርን ታከብረዋለች፣ ታመሰግነዋለች አለች። እንቅፋቱ እየመጣት እየራባት እየጠማት በረሃ ለበረሃ እየተሰደደች ከሽፍቶቹ ጋር እየታገለች ከአውሬው ጋርም እየታገለች በበረሃ ስትኖር ድንግል ማርያም ልጇን ታመሰግነው ነበር። ለምን? ይህ ሁሉ መከራ እንደሚያልፍ ታውቅ ነበረ። ክርስቲያኖች ይህን ሁሉ መከራ አሳልፎ ደስታውን እንደሚሰጣት ከምንም በላይ ከፍ እንዳደረጋት ታውቅ ስለነበረ በደስታ ውስጥም ቅድስት ድንግል ማርያም ልጇን ፈጣሪዋን መድኃኔዓለም ክርስቶስን ታመሰግነው ነበረ። ነፍሴ ሰውነቴ እግዚአብሔርን ታከብረዋለች፣ መከበር ያለበት አምላክ እንደሆነ ታውቅ ስለነበረ ነው። ከምንም በላይ መመስገን ያለበት አምላክ እንደሆነ ስለምታውቅ ሰውነቴ እግዚአብሔርን ታመሰግነዋለች አለ። ከዚህ በኋላ እግዚአብሔር አምላክ እናቱን ቅድስት ድንግል ማርያምንም ከምንም በላይ ስለመረጣት ከምንም በላይ ደግሞ ደስታውን ስለሰጣት እመቤታችን ቅድስት ድንግል ማርያም በደስታዋም ጊዜ በመከራዋም ጊዜ በፈተናዋም ጊዜ እግዚአብሔርን ታመሰግነው ነበረ። የተከበራችሁና የተወደዳችሁ እግዚአብሔር ቤተሰቦች እኔና እናንተስ እናታችን ቅድስት ድንግል ማርያምን በመከራችንም ጊዜ በደስታችንም ጊዜ ባጣንም ጊዜ ባገኘንም ጊዜ በታመምንም ጊዜ ጤነኞችን በሆን ጊዜ ሰዎችን በገፉን ጊዜ ሰዎችን ባከበሩን ጊዜ ዘመድ ባጣን ጊዜ ዘመድን ባገኘን ጊዜ እንደ ቅድስት ድንግል ማርያም ወትቤ ማርያም ታብዮ ነፍሴ ለእግዚአብሔር ሰውነቴ እግዚአብሔርን ታከብረዋለች፣ ታገነዋለች፣ ታመሰግነዋለች አለ። እግዚአብሔርን በመከራም ውስጥ ሆነን በደስታም ውስጥ ሆነን እሱ እንድናመሰግን የአባቶቻችን አምላክ እግዚአብሔር ይርዳል። በተለይ ክርስቲያኖች እኛ በክርስቶስ ስም የተጠራን ሁላችንም መከራ አለብን። በዚች ምድር ላይ እስካለን ድረስ መከራ አለ፣ ስደት አለ፣ ግርፋት አለ፣ መሰቀል አለ፣ መሰደድ አለ፣ መራብ አለ፣ መጠማት አለ፣ መገፋት አለ፣ መሰደድ ስላለ ክርስቲያኖች ይህንን ሁሉ በደስታ ነው የምንቀበለው። አንቀበለውም ወይ? ግድ የላችሁም ባልና ሚስት ጎረቤት ያለን ሁላችንም መከራውን በደስታ እንቀበለው፣ ደስታውንም በደስታ እንቀበለው። በመከራም ውስጥ ሆነን በችግርም ውስጥ ሆነን በመራብ በመጠማትም ውስጥ ሆነን እግዚአብሔርን እናመስግነው። እንደማን? እንደ እናታችን እንደ ቅድስት ድንግል ማርያም። እግዚአብሔር አምላክ ወዳጆቹን ይፈትናል፣ ክርስቲያኖችን ይፈትናል። የሚፈትም ደግሞ ለምን መሰላችሁ? ለመከራ ሳይሆን እንደው በመከራ ለመገፋት፣ ለመውደቅ፣ ለመጥፋት፣ ወደ ሲኦል ወደ ገሃነም ለመውረድ ሳይሆን ክብሩን ሊሰጠን ስለወደደ። ከአባቶቻችን መካከል ያልተገፋ የለም፣ ያልተዋረደ የለም፣ ያልተገረፈ የለም፣ በመስቀል ላይ ያልተሰቀለ የለም። ክርስቲያኖች ከመነኮሳት መካከል አንዱ ይህ የዋህ ጳውሊ የሚባለው ሥርዓተ ብሕትውና የተጀመረ በጳውሊ ነው።
ስርዓተ ምንኩስና የተጀመረ ደግሞ በአባ እንጦንስ ነው። ይህ አባ ጳውሊ አባቱ በጣም ባለጸጋ ነበረ። ምን ነበር አባቱ? ባለጸጋ፣ ምድራዊ ሀብት የሞላለት። ግን ሀብት ከሞት መቼም አያድንም አይደል? ሁላችን እንደምናውቀው በሚሞትበት ጊዜ ይህ ጳውሊ የሚባለው ልጁ ገና ሕፃን ነበርና ለታላቁ ልጁ በልኔ እንግዲህ ከዚህ ዓለም ልለይ ነው። ይህ ታናሽ ወንድም ደግሞ እንደምታየው ሕፃን ነው። ስለዚህ ሀብቱን አንተ ትይዛለህ። ይህ ልጅ ካደገ በኋላ ደግሞ ግማሹን ለአንተ ግማሹን ለእሱ እንድትሰጣል ብሎት ሞተ። ከዚህ በኋላ መቼም የሀብት ነገር እንደምታውቁት እናትና ልጅ የሚለይ ምድራዊ ሀብት አለ አይደል? እናትና ልጅን የሚለይ ሀብት፣ ባልና ሚስትን የሚለይ ሀብት፣ እርስ በርስ የሚያጋጭ ሀብት አይሆንም። ነገ ዛሬ እያለ ሲጨቀጭቀው ጥቂት ይሰጠዋል፣ ብዙውን አስጠርቶ ጥቂቱን ይሰጠዋል። ከዚህ በኋላ ጳውሊ የሚባለው ሰው ምን አደረገ መሰላችሁ? ወደ ፍርድ ቤት ሄደ። ወደ ፍርድ ቤት ሲሄድ እንደ አባቱ ያለ ባለጸጋ ሞቶ መንገድ ላይ በጣም ብዙ ሰው ነበርና ምንድን ነው ብሎ ጠየቀ። ባለጸጋ ነበርና ይህ ሰው ሞተ አሉት። ወዴት እየሄድኩ ነው? እኔም እኮ እንደዚህ ባለጸጋ አባት ነበረኝ፣ ሞተ። ሀብቱን ንብረቱን ከታላቅ ወንድሜ ያስቀምጦልኝ ስጠ ብለው እምቢ አለኝ። አሁን እኮ ወደ ፍርድ ቤት እየሄድኩ ነው። ምን ትመክረኛለህ ብሎ መቼም አንዳንድ ሰው ጥሩ የሚመክር ሰው አለ አይደል? ግድ የለህም ከወንድም ጋር አትጣላ፣ አትጋጭ፣ ሀብቱ ጠፊ ነው። አባትም ጥሎት ሞታል። ይህ ባለጸጋ እንደ አባትህ ባለጸጋ ነበረ፣ ሞተ። ከዚህ በኋላ ጳውሊ የሚባለው ሰው ምን መጣለት በወንጌል ላይ? በቃ ምን ሲበቆ ለሰብ ደመ ኩሉ ረብሃ፣ ሰው ሁሉ ዓለሙን ቢነዳ ቢገዛ ምን ያደርግለታል? ስለዚህ ጎሮቲን ሁሉ ረብከ በመጽሐፍ ቅዱስ ያለውን የአምላክን ቃል አሰበ። ያለህን ሁሉ ሽጠህ ለነዳያን ለነቢጦች ሰጠህ፣ ወደ ዓለም ሳይሆን ወደ ገዳም ሂድ የሚል የእግዚአብሔር መንፈስ ቅዱስ የእግዚአብሔር ቃል መጣለት። እግዚአብሔር መንፈስ ቅዱስ በእሱ ላይ አደረ። ከዚህ በኋላ ወደ ወንድሙ ተመለሰና ወንድሜ ይቅርታ፣ ይህ ሁሉ ሀብት አንተን ይምሰል፣ ነገር ግን ለአባቴ አንድ የዮሐንስ ወንጌል ስላለችው ያችን ወንጌል ዮሐንስን ብቻ ትሰኛለሁ። ወንጌል ዮሐንስን ሰጠውና የሰው ድምፅ ከማይሰማበት፣ አራዊት በሰለጠኑበት፣ ዘንዶቹ ባሉበት፣ የሚናከሰው እባብ ወዳለበት ወደ በረሃ ወረደ። እግዚአብሔር አምላክ መርቆታልና 3 ቀን ሙሉ ምግብ ከለከለው። ምንም የለም የሚበላው። ምን ይብላ? ለፈተና ተመልከቱ። እግዚአብሔር አምላክ ፈተነው። የወጣውን በሱ ስም ነው። እሱን አምኖ እሱን ጋሻ አድርጎ ያበላኛል፣ ያጠጣኛል፣ በረከቱን ያወርሰኛል፣ ዓለምን ንቄ ከእሱ ጋር እኖራለሁ ብሎ ሲወጣ 3 ቀን ሙሉ ምግብ አጣ። አይከብድም ክርስቲያኖች? አሁን በእግዚአብሔር ስም እኛ ሁላችንም አምነን ወደ በረሃ ሄደን ምግብ ስናጣ አስቡት። ለበሱ ስም ወጥቼ እሱን አምኜ ወጥቼ እንዴት ይህን ረሃብ ያመጣብኛል? እንዴት ስቃዩን ያመጣብኛል? ብዙ ነው የኔና የእናንተ ምክንያት አይደለም? ይህ ጳውሊ የሚባለው ሰው ግን 3 ቀን ሙሉ ጾሙን ዋለ አደረ። ምን ያደርግ ነበር ግን? ወንጌል ዮሐንስን እየጸለየ ውሃውን ባርኮ ይጠጣው ነበር። 3 ቀን በምግብ ከፈተነው በኋላ በ3ኛው ቀን ምን አመጣለት? ምግብ መንፈቀ ኅብስት ከሰማይ ወረደለት። እግዚአብሔር ይክበር ይመስገን። ተመልከቱ፣ ከፈተና በኋላ ያለ ደስታ ተመልከቱ። ሴት ያልወጣችበት፣ ያልደከመችበት፣ ያልጋገረችው ለልብ ለሆድ የሚስማማ ከሰማይ የወረደ ኅብስት፣ ይህ ነው የማይባል ጣዕሙ ያማረ መልከ መልካም የሆነ ኅብስት ከሰማይ ወረደለት። የአባቶቻችን አምላክ እግዚአብሔር ከፈተና በኋላ መልካሙን ነገር ያመጣልና ክርስቲያኖች መፈተናችንን እንዳትረሱ እንዳንረሳ። በእግዚአብሔር ቤት ነው ያለን፣ እንጾማለን፣ እንጸልያለን፣ አምላካችን እግዚአብሔር እናመሰግናለን። ስለዚህ መከራው በመጣ ጊዜ ደግሞ ለምን ብለን እንዳናማርር አደራ። እግዚአብሔር ወዳጆቹን ይፈትናል። 3 ቀን በምግብ ፈተነው፣ በ3ኛው ቀን ግን ከሰማይ መና ወረደለት። እግዚአብሔር ባወቀ መና ወረደለት፣ መገበው። እና ክርስቲያኖች በዚህ ሳምንት እኛና እናንተ እንግዲህ እግዚአብሔር አምላክ ፈቅዶልን እንደ በደላችን ሳይሆን እንደ ኃጢአታችን ሳይሆን እሱ ፈቅዶልን ወደ ቤቱ መጠን ስንጾም ስንጸልይ ቆይተናል አይደል? አዎ፣ ፈተናዎች ሊኖሩ ይችላሉ። እነዚህን ፈተናዎች ባየን ቁጥር እንዳንዘናጋ እግዚአብሔር ተመስገን እንበል። መከራ ያስተምራል፣ ፈተና ያስተምራል፣ ሐሜት ያስተምራል፣ ስደት ያስተምራል። እግዚአብሔር ልጅ ለዚህ ነበረ
እናታችን ቅድስት ድንግል ማርያም መከራውን ሁሉ እየተቋቋመች የጸነሰችው ስለምታውቅ መከራው የመጣባት ለበረከት እንደሆነ ለደስታ እንደሆነ ስለምታውቅ ነፍሴ ሰውነቴ እግዚአብሔርን ታከብረዋለች ታመሰግነዋለች አለች። በጾማችን ውስጥ መከራ ቢመጣ፣ በትዳራችን ውስጥ መከራ ቢመጣ፣ በጎረቤታችን አካባቢ መከራ ቢመጣ ተመስገን እንበለው። እናመስግነው እግዚአብሔርን። ለማን? እንደ እናታችን እንደ ቅድስት ድንግል ማርያም እግዚአብሔርን ይመስገን በሉ። ግድ የላችሁም። እግዚአብሔር ለበረከት ነው የሚፈትነን፣ ለበረከት ነው መከራውን የሚያመጣ። ያን መከራ ያሳልፋል። ከአባቶቻችን መካከል አንዱ አባታችን ቅዱስ ፊልክስዩስ ደግሞ ምን አለ መሰላችሁ? በስጋ ከሚመጡ መከራዎች አንዱና የመጀመሪያው ሆድን መውደድ መብል መውደድ ነው ይላል። ተመልከቱ። በስጋ ከሚሰሩ ኃጢአቶቹ መካከል አንዱ ሆድን መውደድ መብልን መውደድ ነው። የሚገርም ነገር እኮ ነው። በስጋ የሚሰሩ ኃጢአቶች አሉ። የመጀመሪያውና ታላቁ ኃጢአት ምንድን ነው? ሆድን መውደድ። አሁን እኮ የተገፋፋን እኮ ሆድ እኮ ነው ያገፋፋን አይደለም? ነው አይደለም? ድንበር እንድንካለል ያደረገን ሆድ ነው አይደለም? ይሄ የብሽሽቅ ፖለቲካ የሚመስለው ሆድ ነው አይደለም? ሆድ ነው ያገፋፋን፣ የምንጣላበት ሆድ እኮ እና ይህ ታላቅ አባት እግዚአብሔር መንፈስ ቅዱስ የገለጸለት በስጋ ከሚሰሩት ኃጢአት ዋናውና የመጀመሪያው አንዱ ሆድን መውደድ ነው። ስለ ጽድቅ እኮ ሰው አይጣላም። የሚጣላት የስለ ጽድቅ ስለ መንግስተ ሰማያት ሰው የሚጣላበት ምክንያት አይኖርም። አንድ ነው የሚሆነው በመንግስተ ሰማያት አንድ ነው። ስለ ነፍስ፣ ስለ ፍቅር፣ ስለ አንድነት ወደ መንግስተ ሰማያት ለመግባት ሰው ተጣልቶ ያውቃል። ሆድን ያጣላል እና በስጋ ከሚሰሩ ኃጢአቶች መካከል አንዱና የመጀመሪያው ሆድን መውደድ መብልን መውደድ ነው። የዚህ ደግሞ መድኃኒቱ አለ። ሆድን ማሸነፍ የምትችለው ሆድን ልታሸንፈው ወይም ደግሞ ከሰዎች ጋር በሰላም መኖር የምትችል በመጠኑ ስትበላ፣ በመጠኑ ስትኖር፣ ስትሰግድ፣ ስትጾም፣ ስትጸልይ ሆድን ራስህን ማንነትን ማወቅና መገንዘብ ትችላለህ ይላል እና ክርስቲያኖች እንግዲህ በዓለማችን ላይ እንደምናየው የሚያገፋፋን ሆድ ነው። ፊት የሚያዟዙር ሆድ ነው። ባልና ሚስትን ደግሞ የሚያጣላም ሆድ ነው። ሌላ ነገር አይደለም። እንደው ስናስበው ስንመለከተው ቅዱስ ፊልክስዩስ እንደተናገረው እውነት ነው እኮ በሆድ እኮ ይጣላል እና ሁላችንም በማስተዋል እንራመድ። የአባቶቻችን አምላክ እግዚአብሔር ይርዳን። በፍቅር ስንኖር እግዚአብሔር ይረዳናል፣ እግዚአብሔር ያግዘናል። ደግሞ ፍቅሩን የሚያበላሽ መከራ ሲመጣ ደግሞ መጽናት ነው። በጸሎት ወደ እግዚአብሔር መጸለይ፣ መታገስ፣ እንደ ማርያም ተማረታ ዝምታን መምረጥ። ይህ ሲሆን የአባቶቻችን አምላክ እግዚአብሔር ይረዳናል፣ ያግዘናል፣ ይወደናል፣ ያከብረናልና እንደተናገረው እንግዲህ በዚህ መካከል በጾማችን መካከል ሁላችሁም ስትጾሙ ሆዳችንን በማታገስ ለእግዚአብሔር በማስገዛት ንጽሕናን ቅድስናን ለማግኘት በመንፈስ ቅዱስ ለመባረክ አይደል? በጾም 14 ቀን ሁለት ሱባኤ ቆያችሁት። አምላካችን እግዚአብሔር ክብሩን ለሁላችሁም ያድላችሁ፣ አድሏችኋል ደግሞም እና በመከራም ጊዜ በደስታም ጊዜ በሐዘንም ጊዜ እንደ እናታችን እንደ ቅድስት ድንግል ማርያም ሰውነቴ እግዚአብሔርን ታከብረዋለች ታመሰግነዋለች ብላ እንደተናገረች ሁላችንም እግዚአብሔርን ማመስገን ነው እና በስጋ ከሚሰሩ ኃጢአቶች መካከል አንዱና የመጀመሪያው ሆድን መውደድ። እንዲህ ስላችሁ ምንድን ነው? አትብሉ ወይም አንብላ አለም ማለት አይደለም። አትብሉ፣ አትጠጡ፣ አትልበሱ፣ አታጊጡ ማለት አይደለም። የሚገባ መብል አለ፣ የሚገባ መጠጥ አለ፣ የሚገባ አለባበስ አለ። እግዚአብሔር እናንተ ዓለማውያንን በዓለም ላይ በልታችሁ፣ ጠጥታችሁ፣ ለብሳችሁ፣ አጊጣችሁ፣ አንዲት ሚስት አግብታችሁ፣ ልጆችን ወልዳችሁ፣ በንስሐ ተመላልሳችሁ፣ ለንስሐ በቅታችሁ፣ ቅዱስ ሥጋውና ክቡር ደሙን ተቀብላችሁ፣ አስራቱን በኩራቱን አውጥታችሁ እንድትኖሩ እግዚአብሔር አምላክ ፈቅዶላችኋል። ግን መብል ወደ ሌላ ነገር እንዳይወስደን፣ ወደ አምልኮ ጣዖት፣ ወደ ጉልበት የማን ነው?
የማን ነው ጉልበት? እግዚአብሔር ነው። ይኸው መቃብር ውስጥ እኮ የሚውል ጉልበት ነው ያለን እግዚአብሔር ልጅ እናስተው ጉልበት መቃብር ከአፈር ጋር የሚቀላቀል ጉልበት እንዴት ነው ጉልበት የሚመካው? ማን ነው ጉልበት የሚመካው? አፈር ለሚሆነው ጉልበት ሰውን መግፋት እንዴት? ይህ አለማስተዋል ነው እግዚአብሔር ልጆች። በነፍስ ከሚሰሩ ኃጢአት መካከል ደግሞ አንዱ ምን መሰላችሁ? አዋቂ ነኝ ማለት ሁሉን አውቃለሁ ማለት በዚህ በሚያውቁት ዕውቀት መታበይ መኩራት። ዕውቀት የማን ነው? ዕውቀት የማን ነው? ክርስቲያኖች የእግዚአብሔር ነው ዕውቀት። ስለዚህ ምንም አይነት ዕውቀት የለንም። ዕውቀታችን እግዚአብሔር ብቻ ነው። ቅዱሳን ሲበቁ ዕውቀታቸው እግዚአብሔር እንደሆነ ያውቁታል። ስለዚህ በዕውቀት መመካት፣ በጉልበት መመካት፣ በሀብት መመካት አያስፈልግም። ዕውቀቱም የተገኘ ከሰው ነው፣ ሀብቱም የተገኘ ከዚህ ዓለም ነው። ስለዚህ በነፍስ ከሚሰሩ ኃጢአቶች መካከል አለ ቅዱስ ጊዮርጊስ ሲናገር በነፍስ ከሚሰሩ ኃጢአቶች አንዱ ደግሞ ከሰው በተገኘ ዕውቀት መኩራት፣ መታበይ። ይህ ዕውቀት ደግሞ ሊያኮራን አይችልም። ዕውቀት ወደ መንግሥተ ሰማያት ሊያገባን አይችልም። ራስን አላዋቂ ማድረግ። ስለዚህ ሁላችንም በዕውቀታችን ሳንኮራ፣ በጉልበታችንም ሳንኮራ፣ በሀብታችንም ሳንኮራ ባገኘንን ጊዜ አዋቂዎችም በሆን ጊዜ ሀብትን ባለን ጊዜ እንደ ቅድስት ድንግል ማርያም ሰውነቴ እግዚአብሔርን ምን ትለዋለች? ታከብረዋለች፣ ታገነዋለች፣ ታመሰግነዋለች ብላ እንዳመሰገነችው እኛም ደግሞ በነገሮች ሁሉ በእውቀታችንም እግዚአብሔርን ማመስገን፣ ሀብት ያለን ሰዎች በሀብታችን እግዚአብሔርን ማመስገን፣ ጉልበት ያለን ሰዎች እግዚአብሔርን በጉልበታችን ማገልገል አይደል የሚገባው? እና የአባቶቻችን አምላክ እግዚአብሔር እንደ እናታችን እንደ ቅድስት ድንግል ማርያም በመከራም ጊዜ በደስታም ጊዜ እግዚአብሔር እንድናመሰግን የአባቶቻችን አምላክ እግዚአብሔር ይርዳን። ፈተናዎቹ ብዙ ናቸው። ክርስቲያኖች ጸልዩ፣ ግዴላችሁ እንጸልይ። አንድነት ከምንም በላይ መልካም ስለሆነ አንድነት ከምንም በላይ መልካም ነውና በሽታውን እንዲያስወግድልን የሀገራችን ሰላም እንዲጠበቅ እርስ በርስ እንድንግባባ። አሁን እኮ መግባባት አፍሳብተናል አይደለም? መግባባት ያቃትን ሰዎች እኮ ነን በዚህ ዘመን ያለን ሰዎችና እንድንግባባ አምላካችን እግዚአብሔር በቸርነቱ ይርዳን። ስለዚህ በመከራ ሁሉ ለጸሎት እንነሳውላችን። በመከራ ሁሉ አምላካችን እግዚአብሔር በቸርነቱ አግዞን ረድቶን ሁላችንም ልናመሰግን የአባቶቻችን አምላክ እግዚአብሔር ሁላችንም ይርዳን። አንደበታችን ለጸሎት የተከፈተ ለምስጋና የተከፈተ እንዲያደርግ ቅዱስ ፈቃዱ ይሁንልን። እንግዲህ ሁላችሁም በፍቅር በአንድነት በስምምነት ይችን ሱባኤ ጨርሳችኋል። አምላካችን እግዚአብሔር ዋጋችሁን ይክፈላችሁ፣ ለሁላችንም ዋጋችንን ይክፈለን። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ክብር ይመስገን። ሁላችንም በንስሐ ታጥበን ለቅዱስ ሥጋውና ለክቡር ደሙ ገብተን የዘላለም መንግሥቱ እንድንወርስ የአባቶቻችን አምላክ እግዚአብሔር ሁላችንም ይርዳን። አሜን። ذكرى واحد ذكرى واحد ذكرى واحد ذكرى واحد